ሩታ ዛሬ ከሆስፒታል ወጣች፣ ወደ ቤት ገባች። በጣም ደስ ይል ነበረ። ቤት ላይ ፕሮግራም ተዘጋጅተው የእነ አብርሽ ጓደኞች በግ ገዝተው እህቴ ብታይ እንዴት እንደሚያምር ፕሮግራሙ ማለት ነው። ከሆስፒታል ነው ቀረጻ የተጀመረው። ህዝቡ ጉድ እስኪል የቡታጅራ ንጉስ የተወለደ ያህል ነበረ የተሰማቸውና አብርሽ ግን ያናደዳል። በቪዲዮ ታየዋለሽ። ምንም ፍላጎት ያለበት አይመስልም። ኬርልስ ነውና በጣም ነው የሚገርመው። እኔ አብርሽ በጣም ገርሞኛል። ማለት እንደ ወንድ ቆፍጠን ማለት አለበት። ምንድነው ይሄ እርጉዝ ሴት የምትጠጣውን አጥሚጥ ምናምን ነገር ሲቀም፣ እኔ ወንድ ልጅ እንደዚህ ሲሆን በጣም ያስጠላኛል። የሆነ ሴታ ሴት ሲሆን ማለት ነው። ላይክ ሲጀመር ቆፍጠን በል በቃ፣ በጥቅሉ ቆፍጠን በል በቃ። የወንድ ልጅ አባት አይደል እንዴ? ለሩታ ይህን ቪዲዮ አድርሱላት እባክሽ። ሩታዬ ራስሽን ጠብቂ፣ አጥሚት በደንብ ጠጪ፣ እንዲሁም ደግሞ መረቅ፣ ይሄ ስጋ መረቅ ምናምን እሱንም በደንብ አድርገሽ ጠጪ፣ ስጋቢ፣ ራስሽን ጠብቂ። ባይዘይ አራስነት ላይ የተጎዳ ሰውነት መቼም ቢሆን አይመለስም። አራስነት ላይ በደንብ ካልበላሽ፣ ካልጠጣሽ፣ ራስሽን ካልጠበሽ፣ ጥሩ እንቅልፍ ካልተኛሽ ወገብሽ ማለት ነው ከአራስነትም ስትወጪ ልጅም ስታሳድጊ ማለት ነው ወገብሽ ይንቀጠቀጣል። ስለዚህ እኔ አስታውሳለሁኝ እናቴ በጣም ነው የምትንከባከበኝ፣ ግን እኔ ምግብ ዘጋኝ። በአራስነት ባይዘው የደረሰበት ካለ ይንገረኝ። ምግብ ዘጋኝ። በቃ ምግብ ገንፎ ይመጣል እንቅ፣ ቡላ ይመጣል እንቅ። በቃ አባቴ ለብቻ ወንድሞቼ ለየብቻ ነው ያረዱልኝ። ይመጣል ስጋ እንቅ፣ እንዴት ልብላ? እና በጣም በቃ ተጎድቻለሁኝ። አሁን ድረስ ስሜቱ አይጠፋኝም ማለት ነው። ስለዚህ ሩታዬ እንክት አድርገሽ እንቅስቃሴ አድርጊ፣ ትኩስ ነገር በደንብ ጠጪ። ትኩስ ነገር ስትጠጪ ነው ወተትም የሚመጣው። ራስሽንም ለማጠንከር ዛሬ ቡላ፣ ነገ ደግሞ ቂንጬ፣ ከዛ ደግሞ የገብስ ገንፎ፣ እንደዚህ እያልሽ እንዳይሰለችሽ በየቀኑ የተለያየ ነገር ቁርስሽን ማለት ነው የተለያየ ነገር፣ ከዛ ወተትሽን ጥጥጥ፣ ከሰዓት ደግሞ አጥሚጥሽን ጥጥጥ፣ ቡናሽን ጥጥጥ ፍፍት ብለሽ እንድትወጪ ነው የምንፈልገው። ቤተሰብሽን በእንክብካቤ አንደኛ ናቸው። አንቺ ከሁሉ በላይ ነሽ እውነት ለመናገር። ስለዚህ ቢያንስ ራስሽን ጠግነሽ ውጪ። እሺ አሁን እርግዝና ላይ ያሳለፍሽው ነገር ታዩ አናውራው ይረሳ፣ ግን አራስነት ላይ ራስሽን ጠብቀሽ ውጪ። ምክንያቱም ከባድ ኃላፊነትና ፊት ለፊትሽ እየመጣ ስለሆነ ምግብሽን በደንብ በስነ ስርዓት አጥሚጥሽንም ወተትሽንም ሁሉም ገንፎም እንዳልኩሽ በየቀኑ እየተቀያየረ ይሰራልሽ ማለት ነው። እንዳይሰለችሽ ካለኝ ልምድ ነው፣ ኤክስፒሪየንስ ነው የሚባለው በእንግሊዝኛ። ራስሽን ጠብቂ፣ ራስሽን አትጉጂ ነው ማለት የምፈልገው። እና እኛም ከጎንሽ ነኝ። ልጁን ደግሞ ወፋፍራም ነገር አለብሽው። አንዴ ልጅ ብርድ ከነካው በቃ አይወፍርም ይባላል። በእኔ ልጅ ያየሁት ነው። እኔ ልጄን አንጠልጥዬ ሳሎን ላይ ያመጣታለሁ። በደንብም አላለብሳትም ነበር በቃ እያለ አይደለ ቤተሰብ የሚለኝንም አልሰማም ነበር። እና ልጄ ቅጥም ብላ ነው የቀረችው። ስለዚህ ልጅሽን በመጠኑ ፊቱን ትተሽ ሌላ ቦታውን ሽፍንፍንፍን አድርጊው። ፍፍት ይላል። ጡት ስታጠቢ ለሰው አታሳይ። እና ካለኝ ልምድ የተነሳ ነው ይሄንን ለሷ አድርሱላት ማለት ነው ቤተሰብ። በተረፈ እንዴት ደስ እንዳለኝ ያላቅም። የእነ አብርሽ የዚህ ሳምንት ቤታቸው ላይ እየተከሰተ ያለው ምንም በቃ በጣም ነው ያስደስተኝ። ቀጥሉበት። ፍቅር በፍቅር አብርሽ ደግሞ እዛው ሆነ አርሳት። ግሬስ ፋሚሊዎች እንዴት ናቸው አላቸው። እንግዲህ ግሬስ ፋሚሊ ላይ ደስ የሚል ቪዲዮችን ዛሬ ጠብቁ። በዚህ ሳምንት ሲጀምር የደስታ ቀን እውነት ለመናገር ማለት ነው። እኔ ለምነገር አብርሽም ጋር ሩታም ጋር የሚለቀቀው የዚህ ሳምንት ቪዲዮ አላስደሰታቸው? እኔ እጅግ በጣም ነው የተደሰትኩት። ለምን መሰላችሁ? ሁሌም ነገር ንዝነዛ አብርሽ እንዲያደረገ ሩታ እንዲያደረገች ከማለት ራሱ እኛም ወተናል ማለት ነው። ስለዚህ ግሬስ ፋሚሊ ላይ የሚለቀቁ ነገሮች እያንዳንዳቸው በደስታ እየተከታተልኩ ይገኛለሁ። ዛሬም ሩታ ወደ ቤት ተመልሳለች። ቤተሰብ ሪከርዶ እንዳዳመጣችሁት ነው። የሚገርም ፕሮግራም ባይዞይ ዓለም ሆስፒታል በዚህ አጋጣሚ ምርጥ ሆስፒታል ነው። አስፋልት ዳር ነው ያለው ማለት መስመር ዳር ነው ያለው እና ብዙ ሰው የሚያውቀው ዓለም ሆስፒታል ማንኛውም የቡታጅራ ህዝብ የሚያውቀው እንዲሁም ድንገተኛ አደጋ እንዲሁም ወላዶች እዛ ገብተው ነው የሚወልዱት። ብራቸው ግን አይጣል ነው ኦቨር ነው ማለት ነው። እና አጅሪት እንግዲህ የምትይዛት ዓለም ሆስፒታል ነው። ቀጥ ብላ ሄደችው። እኔ የወለድኩበት ሆስፒታል አለ የመንግስት ሆስፒታል ማለት እነሱም አሪፍ ናቸው፣ ግን ዓለም ሆስፒታሎች ይለያሉ። በቃ ምጡን ራሱ እነሱ ናቸው የሚያመጡት መሰለኝ። እና ይሄ ሀብታም ሰዎች ብር ያላቸው ሰዎች ወደዛ ነው የሚሄዱት። የመንግስት ሆስፒታል ምን ወሰደን ብለው ዓለም ሆስፒታል ነው የሚሄዱት ማለት ነውና
እና ሩታ ወደ መጣውበት ፕሮግራም ስመጣላችሁ እነ ሩታ ገና ከሆስፒታሉ ነው ቪዲዮ መቅረጽ የጀመሩት። በቃ ልጅቷ ስትነግረኝ እንዴት በቃ ሆስፒታሉን ሽብርቅ አድርገው ምናምን በስነ ስርዓት በማረግ ሊታቅፈው ወጥተዋል። ወደ ቤትም ሲሄዱ ደግሞ ቤቱ በቃ እንዴት ልንገራችሁ ቅውጥ ያለ እንትን ነው ቪዲዮ ነው ዛሬ የሚለቀቅልን። ቅውጥ የተደረገ እውነት ለመናገር ሩታዬ ጀግና ናት። ውይ በስማ እህትዮ ትናንትናም እንደተናገረችው ድምጿ ሳይሰማ ነው የወለደችው። ቀጫጭን ሰዎች ግን እናንተ ምትማማጥ ይችላሉ፣ ጎበዝ ናቸው። እኔ ለምሳሌ 75 ኪሎ ነኝ በውፍረት ቢሆን ግን እኔ ምጥን አላውቅም። እውነት ለመናገር ምጥን ምንም ነገር አላውቅም። ማለት 10 ወር ነው ልጄ ሆዴ ውስጥ የተቀመጠችው። ምጥም ምንም አልነበረም። ያ ኦፕራሽን ነው የተደረኩት። ምክንያቱም ልጅቷም ታፈነች፣ የእንሽርት ውሃ አልነበራትም። ኦፕራሽን ተደረኩኝ እና ልጁ አብርሽም እንዳለው ኪሎ ሙበር ነው እንግዲህ። ሩታዬ ጀግና አመጣ ወልዳለች። እውነት ለመናገር እኔ ቀጭን ሴት ወፍራም ሴት ያልኩት ለጨዋታ ነው። ሁሉም ነገር ፈጣሪ ሲያቀለው ነው። ሩታ እንግዲህ ስቃዩን አይቶ ፈጣሪ ምጧን አቅሎላት በሰላም ተገላግላለች ማለት ነው። እና ብዙ ሰዎች ስለ አብርሽ ችለተኝነት እያወራችሁ ነበረ። በቃ አንዳንድ ሰዎች እኔ እኮ ትናንትና ተናገርኳቸው። አንዳንድ ሰዎች ሰው ምንድን ነው የሚባለው ይታደሉታል እንጂ የሆነ ነገር የሚባል አባባል አለ አይደል? አንዳንድ ሰዎች በውስጣቸው በጣም ተጨንቀው ፊታቸው ላይ የማይታይ ሰዎች አሉ። አንዳንዱ ደግሞ ኬርስ የሆነ አለ። እና እንዴ ልንገራችሁ አብርሽ በሆነ ነገር ያዙት። በቃ እኛ በተረዳነውም ያህል አሁን ደግሞ ፍቅር እየተጫወቱ ነው ብለን ሳንጨርስ እኛ አብርሽ እንደዚህ ያደርጋል፣ አብርሽ እንደዚህ ነው፣ አብርሽ እንደዚህ ነው ቅሬታ እንዲፈጠር አንፈልግም። ፋሚሊው በቃ ተስማምተዋል። ኦልሬዲ ትላንት የልጅ አባት ሆኗል። ትላንት ልጁን እያቀፈ አይተነዋል ማለት ነው። ስለዚህ ወሬ እየመጣችሁ አታቃጥሩልኝ። በቃ ምንም ይሁኑ ምንም እነሱ ተስማምተው በቃ እንዲኖሩ ነው የምንፈልገው። አሁን እኛ አብርሽ እንደዚህ ነው አብርሽ እንደዛ ነው ብለን የምንል ከሆነ ሩታም የመጀመሪያው ቅሬታዋ ይነሳል ማለት ነው። ስለዚህ እባካችሁ በኮሜንትም ቢሆን አብርሽ እኮ አያስብላትም፣ አብርሽ እኮ የሰው እንትን አይረዳም፣ አብርሽ እኮ እንደዚህ ነው እያላችሁ ለልጅቷም ልቧን አትንኳት። የመጀመሪያ ስህተቶችን አስታውሳ ሌላ ነገር እንዳይፈጠር ማለት ነው። ቢያንስ እርግዝናው ላይ ደስ የማይል ጊዜ ብናሳልፍም ቢያሳልፉ አሁን ደግሞ አራስነቱ ላይ እየተንከባከባት ማየት እንፈልጋለን። አብርሽ እንደዚህ አብርሽ እንደዛ እያላችሁ ለሱም ወኔ አትስጡት። ደግሞ ውሽሚት ጋር ሮጦ እንዳይሄድ። እኛ እኮ ተሰቃየን፣ እውነት ለመናገር ተሰቃየን። የምሬ ነው የምላችሁ። ከሄርሜላ ሳየው ምን ያህል ጨጓራዬ እንደሚገለብ የምሬ ነው የምላችሁ። እና እዚች ጋር ተነጋግረውም ሊሆን ይችላል የሚሰሩብን አናውቅም። ግን የሚታየው የሚለቀቅልን የምናየው ነገር በጣም ያስጠላል ማለት ነው። ገባችኋል? ስለዚህ ደግሞ እናንተ ጥቁር በጥቁር አሁን ነው ገና ቪዲዮ ላይ ያየሁት። እንዴ ምንድን ነው ስማ፣ በደስታ ምድር ጥቁር በጥቁር የለበስኩት ሻሼ ጥቁር፣ ሸሚዜ ጥቁር፣ ሻወር ወስጄ ያገኘሁትን ነው ለብሼ የወጣሁት። ልጅ ስለሚይዝ ምን እንደምለብስ ራሱ ትኩረት አላደርግም። ልጅ የምትይዙ ሰዎች ትረዱኛላችሁ አለ አይደል? ያው ሰው ቤት እስካለን ድረስ ፕሮቶኮል አንዳንድ ማለት ጽዳት ብቻ የሆነ ምግብ ብቻ የምትሰሩ ከሆነ ፕሮቶኮል ብትጠብቁ ይጋብዛችኋል። ግን ልጅ ስትይዙ በቃ ራሳችሁን ትጥላላችሁ። ልጅቷ በመሃል እሪ በከንቱ ስትል ብቻ ቻሌንጅ አለው ባይዘው የሰው ልጅ መያዝ ማለት ነውና እንዴት እያሳበደችኝ ደግሞ ለኔና ፈጣሪ ነው የምናውቀው። እኔ ብቻ ዝም ብዬ የሰማሁትን ላስደምጣችሁ፣ ደስ የሚል ነገር ላስደምጣችሁ ብዬ እንጂ ለቪዲዮ ሬዲ ሆኜ አይደለም። ሁሌም ሬዲ አይደለሁም ሲጀምር ሰው ቤት ላይ ማለት ነው። ለምን አሁን እኔ ቪዲዮ ሰራለሁ ያልኩበት ሰዓት ልጅቷ ትነሳብኛለች። እኔ ያሰብኩ ሰዓት ደግሞ ክላስ ላይ የኔም ልብስ ክላስ ላይ ነው ያለው። ልጅቷን አስተኝቼ ሄጄ ልብስ ልቀይር የሆነ ነገር ብል ልጅቷ ትነሳለች ማለት ነው። ስለዚህ ባገኘሁት አጋጣሚ ደስታዬን ልንገራችሁ ብዬ ነው። ኦልሬዲ የምንላችሁ ነው ዛሬ በቃ ደስ የሚል ፕሮግራም አብርሽ ቢጠብቁ። ዛሬ ሩታዬ ከቤት እንደወጣች ቪዲዮ የሚለቀቅልን ቀን ነው ማለት ነው። እና ለምናገር ሩታ ብዙ አልቆየችም። ለምን በምጥ ስለወለደች ቶሎ ነው የወጣችው ማለት ነው። ግን ቪዲዮ ዛሬ ነው የሚለቀቅልን፣ በጉጉት ጠብቁ ነው የምለው። ሌላው ኮሜንት ላይ እየገባችሁ በእነሱም ቤት ሆነ በእኛም ቤት ባይዘይ አብርሽ በጣም ኮሜንት ይከታተላል። ለዚህም ነው ኮሜንታችንና አስተያየታችንም ነው አብርሽን ድድብ ያደረገው። ስለዚህ እኛ የምናወራውን ነው እነሱ እየሰሩልን ያሉት። ገባችኋል? ለሩታ አይጨነቅም፣ ለሩታ እንደዚህ ነው ደነዝ ነው ምናምን እያላችሁ ከሆነ እንደዛ ተግብሮ ነው የሚመጣልን አብርሽ ማለት ታውቃላችሁ። የይሉኝታ ችግር የለበትም አብርሽ። ለሰው ቅንጣት አያስብም። ይሄ ማሰብ ስላችሁ አብርሽ እንዲህ አደረገ ይሉኝታ አለ አይደል? ይሉኝታ አይሰማም አብርሽ። ይሉኝታ ቢሰማ
እርጉዝ ሚስቱን ትቶ ከሌላ ሴት ጋር አያውደለድልም ነበረ። ስለዚህ አሁን እኛ በየኮሜንቱ እየገባን አብርሽ እኮ እንደዚህ ነው፣ አብርሽ እኮ እንደዚህ ነው የምንለው ከሆነ ይብስበታል ነው። አሁንም ሌላ ስህተት ነው ይዞልን የሚመጣው። እኛ ደግሞ እርግዝናዋን ብቻዋን እንዳሳለፈችው ይሄ አራስነቷን ጊዜ ደግሞ ብቻዋን እንድታሳልፍ አንፈልግም። ስለዚህ እባካችሁ በየእኔም ቦታ እየመጣችሁ እኔ ባይዘ በጣም ይቅርታ፣ ለምንድን ነው ታዲያ ቪዲዮስ የምታወጪው ለምንድን ነው መረጃ የምታወጪው ላላችሁኝ፣ እኔ ለእናንተ ነው መረጃ ማወጣው። ገባችኋል? ለእናንተ ነው እንጂ ለሌላ ለክፋት እንደናንተ በክፋት ተርጉሚው አይደለም። ኮሜንት ያያል ሀሳብ አስተያየት በቃ የምትሰጡት ሀሳብ ራሱ የሆነ ቀና አስተሳሰብ ይሁን። ይሄ አብርሽ ለሩታ አያስብም፣ አብርሽ እንደዚህ ነው፣ አብርሽ እንደዛ ነው ብለን ካል እሱን ራሱ ነው ተግብሮ የሚመጣልን። ስለዚህ እንደዛ ነው እንደዚህ ነው ብለን ከምንወቃቀስ እነዚህ ልጆች በቀረው ጊዜያቸው ፍቅር ይጫወቱልን፣ እየተጫወቱን ነው። ገባቸው? ስለዚህ ጥሩ ነገር ጻፉ ማለት እፈልጋለሁ። በተረፈ ሩታዬ እባክሽን ራስሽን